ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኡራኤል አባቴ ይለይብኛል፣ ኡራኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎዬ እግዚአብሔር የሚያውቀው ጎዶሎዬ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋለን? እስኪ የዛን ቃና ዘገሊላ አላስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይለቅና ያንተ ጣፋጭ ይቀጥል። ጠብቅሃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቀው። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች። ይታወቅ ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አሰብ ከብርሃኑ በፊት ጨለማ መኖሩ የዘፍጥረትን መጽሐፍ ጥቂት ገጾች ገና እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ። ወጣቶች አትደንግጡ፣ አትሸበሩ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አሰብ እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀን። እናስ ጠብቁት። ሶስተኛ ነገርን ለማሳጠር ሶስተኛ የሰማችሁኝ ነው። ሶስተኛ ከሶስተኛው በፊት ያለ ጊዜዋ አንዲትን ጫጩት እንቁላሏን ያለ ጊዜዋ ብትሰብሩት ጊዜ ወፏ ትበራለች። ጫጩት ምትሆን ትመስላችኋለች? ምንድነው ምትሆን? ታቆማለች። ያለ ጊዜዋ አትስበሩት እንጂ እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው። ወገኖች እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማዲያቷን ነው የምታመጣው። ያየናት አይደል? ዓለም እንደዚህ ናት። እግዚአብሔር ግን እንደዚህ አይደለም። እናስ ጠብቀሃለሁ። ሶስተኛው ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን
እንጠብቀዋለን። እየሰማችሁኝ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማለት ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ እንደማን ይሁን? እንደ ዮሴፍ። ዮሴፍን ታስታውሳላችሁ? ወንድሞችህ ዮሴፍን አሁን ብናናገረው ምን እንደሚል ታውቃላችሁ? ጌታ ሆይ ወንድሞችህ ይሰግዱልሃል አልከኝ እንጂ ጉድጓድ ይጥሉሃል አላልከኝም፣ ግን ልጠብቅህ የሚል አይመስላችሁም? ይሰግዱልሃል ያለው ግን ያረገውታል። ጉድጓድ ውስጥ እኮ ነው የጣሉት። ግንስ ልጠብቅህን ቢለው ይጠብቀዋል አይጠብቀው? ተቃራኒ ነው፣ ግን ይጠብቀዋል። ይገዙልህ ወንድሞችህ ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም እና ልጠብቅህ? አዎ ጠብቀኝ፣ ጠብቀሃለሁ። ተቃራኒ ቢገላበጥም እጠብቀሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ ያሳየኝ እንጂ መቼ እንዲጨልምብኝ ያሳየኝ። ግን ልጠብቅህ? አዎ ጠብቀሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ? አዎ ጠብቀኝ፣ እጠብቀሃለሁ። በወርቅ እንደምታንቆጣቆጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቀሃለሁ፣ እጠብቀሃለሁ። ባህር እንደምታጎናጽፈኝ እየጠበቁ የምወደውን የአባቴ ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። እኔ ልበቀል ወይስ አንተን ልጠብቅህ? አንተን እጠብቅሃለሁ፣ እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ እግዚአብሔር ሆይ፣ አውቃለሁ አምላኬ ሆይ። አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ በሉት። ወህኒ ቤትም ሆኜ ልጠብቅህ። ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅህ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቅሃለሁ። መጠበቅ ጠብቅሃለሁ። ነገሩ ሁሉ ቢገላበጥም እጠብቅሃለሁ። እንደ ሴትዮዋ ነግሬያችሁ እንደሆነ አላውቅም፣ ሰምታችሁት ከሆነ ይደምቃል። ልንገራችሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ። እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ። እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ህይወት እንደሚሰጥ አታምኑ? ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ አይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ አይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው።